ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የሰዓቱን የትርታ 600 ዝግጅታችን ተጀምሯል። አብራችሁን ስትቆዩ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እንዲሁም ደግሞ ዕለታዊ የቢዝነስ መረጃዎቻችንን ጨምሮ ስፖርታዊ ጉዳዮችን ሰሙበታላችሁ። አህመዲን ሸረፋ ትርታ 600ን እያስተናገድኳችሁ ከእናንተ ጋር ቆይታ ሳደርግ ከሲኒየር ቴክኒሻናችን አለህን ቢተው ቴክኒኩን እየተረከበው ዳዊት ተፈራ ከኛ ጋር አብሮ ይዘልቃል። አብራችሁ እንድትቆዩ በአክብሮት እጋብዛለሁ። በቀዳሚነት ወደምንመለከታቸው ጉዳዮች ስናልፍ ሀገራዊና ዓለም አቀፋዊ ጉዳዮችን እናገኛለን። እንዲሁም በልዩ ትንታኔ የምንመለከተውን ጉዳይ ታደምጣላችሁ። አብራችሁን ቆዩ። የካቲት 9 ቀን 2018 ዓ.ም ዕለታዊ የትርታ 600 ተጀምሯል። በቅድሚያም ከሀገር ውስጥ ያገኘናቸውን ጉዳዮች እናስቀድማለን። ላለፉት ሁለት ተከታታይ ቀናት በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዋና ዋና አህጉራዊ አጀንዳዎች ላይ የጋራ መግባባት ላይ በመድረስ መጠናቀቁ ተገልጿል። የክብርቱ ኮሚሽን ሊቀመንበር ማህሙድ አሊ የሱፍ የጉባኤውን መጠናቀቅ አስመልክቶ በሰጡት መግለጫቸው ጉባኤው በአህጉሪቱ ሰላም፣ ደህንነትና ስትራቴጂካዊ የኢኮኖሚ ጉዳዮች ላይ ውጤታማ ውይይት በማድረግ ቀጣይ አቅጣጫዎችን ማስቀመጡንም አብራርተዋል። ሊቀመንበሩ እንደገለጹት አፍሪካ የበለጸገች ለማድረግ የተነደፈው አጀንዳ 2063 አፈጻጸም በፈተናዎች ውስጥም ቢሆን በጥሩ ደረጃ ላይ እንደሚገኝ በጉባኤው ተገምግመዋል። ከዚህ ጋር ተያይዞም የ2024 እስከ 2028 የሚተገበረው የ5 ዓመት እቅድ ወደ ሥራ መግባቱን የተነሳ ሲሆን ለነዚህ ስኬት ደግሞ የጥይት ድምፅ የማይሰማባት አህጉር እውን ማድረግ ወሳኝ መሆኑን በድጋሚ ተረጋግጧል። በሌላ በኩል ጉባኤው በአንድነት ሀገራት የሚታዩ ህገ መንግስታዊ የመንግስት ለውጦችን በጥብቅ በመቃወም ይህ አካሄድ ለአህጉሪቱ እንደማይበጅ የጋራ አቋም አንጸባርቀዋል። አፍሪካ በዓለም አቀፍ መድረክ ያላትን ተጽዕኖ በማሳደግም በተባበሩት መንግስታት የጸጥታው ምክር ቤት 2 ቋሚና 5 ተለዋዋጭ መቀመጫዎች እንዲኖራት በሚለው ጥያቄ ላይ መሪዎቹ መግባባት ላይ ደርሰዋል። በመጨረሻም የልማት መርሃ ግብሮችን በገንዘብ ለመደገፍ የግሉ ዘርፍ ሚና የላቀ መሆኑ የተነሳ ሲሆን የንግዱ ማህበረሰብ በዚህ ረገድ ያለውን ተሳትፎ እንዲያጎለብትም ጥሪ ቀርበዋል። በጉባኤው ጎን ለጎን የተካሄዱ 15 የውይይት መድረኮችም ለአህጉሪቱ ልማትና እድገት ጠቃሚ ግብዓቶች የተገኙባቸው መሆኑን ሊቀመንበሩ በመግለጫቸው አክለው ገልጸዋል። በሌላ ዜና የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን በነገው ዕለት ለይፋዊ የሥራ ጉብኝት ኢትዮጵያ ይመጣሉ ተብሎ ፕሬዝዳንቱ በዛሬው ዕለት በተባበሩት አረብ ኤሚሬትስ የሚያደርጉትን ቆይታ አጠናቀው ነገ አዲስ አበባ ይገባሉ ተብሎ ይጠበቃል። የቱርክ ኮሚኒኬሽን ዳይሬክተር ቡርሃንቲ ዱራን ቅዳሜ ዕለት በሰጡት መግለጫቸው ላይ ፕሬዝዳንቱ ጉብኝት የሚጀምሩት ዛሬ በአቡዳቢ ነው። ይህም እነዚህ ከተባበሩት አረብ ኤሚሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጋር በመገናኘት በሁለቱ ሀገራት መካከል ያለውን ትብብር ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ይመክራሉ ተብሎም ይጠበቃል። ፕሬዝዳንት ኤርዶሃን ነገ ማክሰኞ ዕለት አዲስ አበባ እንደሚገቡ ይጠበቃል። ይህ ጉብኝት ቱርክ ከአፍሪካ ቀንድ ሀገራት ጋር ያላትን ስትራቴጂካዊ ግንኙነት ትልቅ ትኩረት መስጠቷን የሚያሳይ እንደሆነም ተገልጿል። ቱርክ በዩናይትድ አረብ ኤሚሬትስና በኢትዮጵያ ጉብኝታቸው በተለያዩ ዘርፎች ላይ የቆዩ የድርድር ሂደቶችን ያጠናቀቁ በርካታ ስምምነቶችን ይፈርማሉ ተብሏል። ከሁለትዮሽ ጉዳዮች በተጨማሪም ቀጠናዊ የጸጥታ ሁኔታዎችና ዓለም አቀፋዊ ጉዳዮች ላይ ሰፊ ውይይት ይደረጋል ተብሎም ይጠበቃል። ይህ የፕሬዝዳንት ኤርዶሃን ዲፕሎማሲያዊ ጉዞ ሀገሪቱ በባህረ ሰላጤው ሀገሮችና በአፍሪካ አህጉር ያላትን ተጽዕኖ ለማሳደግና ሁለገብ የውጭ ጉዳይ ፖሊሲዋን ለማጠናከር የምታደርገው ጥረት አካል መሆኑም ተመላክቷል። በመጨረሻም ኢትዮጵያ በአህጉር ደረጃ የክትባት ፍላጎት በራስ አቅም ለመሸፈን የተቀመጠውን ግብ ለማሳካት በቁርጠኝነት እየሰራች መሆኑን የጤና ሚኒስቴር አስታወቀ። የጤና ሚኒስትሯ ዶክተር መቅደስ ዳባ በሀገሪቱ የክትባት ማምረት ጉዞውን ወደ ተግባራዊ ምዕራፍ ማሸጋገሯን ተናግረዋል። ትናንት በተጠናቀቀው በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን እንዲሁም አቺቭ አፍሪካ የተሰኘውን የአፍሪካ የሕክምና ሉዓላዊነት ለማረጋገጥ ያለመ ግዙፍ ኢኒሼቲቭ በይፋ ተመስርቷል።
በመርሃ ግብሩ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ ኢትዮጵያ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2040 የክትባት ፍላጎት 60% በአህጉሪ ውስጥ ለማሟላት ያስቀመጠውን ግብ ለማሳካት ግንባር ቀደም ሚና እየተጫወተች መሆኑንም አንስተዋል። መንግስት የመድኃኒት ግዢ ስርዓቱን በሀገር ውስጥ ለሚመረቱ ምርቶች ቅድሚያ እንዲሰጥ በማሻሻሉ በዘርፉ የሀገር ውስጥ ፍላጎትን የመሸፈን አቅም ከ8% ወደ 42% ማደጉን ሚኒስትሯ ገልጸዋል። በቀጣይ 5 ዓመታትም ይህንን ሽፋን ወደ 60% ለማሳደግ በትኩረት እየተሰራ ነው ሲሉ መናገራቸውን ትርታ ከጤና ሚኒስቴር ለማወቅ ችሏል። ኢትዮጵያ የፈጠራ ማዕከል ለማድረግ ሰፊ ስራዎች እየተሰሩ መሆኑን የጠቀሱት ዶክተር መቅደስ ዳባ የሀገሪቱን የክትባት የማምረት ጉዞ አሁን ላይ ይሳካ ወይ የሚለው ጥያቄ ቀርቶ እንዴትና በምን ፍጥነት ወደሚለው ወሳኝ ምዕራፍ መሸጋገሩን በአጽንኦት ተናግረዋል። አዲስ የተመሰረተው አቺቭ አፍሪካ ኢኒሼቲቭ ዋና ግብ አፍሪካ የክትባት ማሸጊያ ማዕከል ብቻ ሳትሆን የክትባት ግኝትና ምርምር መነሻም እንድትሆን ማስቻል ነው ተብሏል። ይህም ከምርምር እስከ ስርጭት ያለውን አጠቃላይ የእሴት ሰንሰለት በአህጉሪቱ ለመገንባት የሚያስችል ነው ተብሎለታል። ይህ ስትራቴጂካዊ የፕሮጀክት የአፍሪካ ሳይንቲስቶች የራሳቸውን የምርምር ሥራ እንዲመሩ በማስቻል አህጉሪቱ የወደፊት የጤና ተግዳሮቶችን በራሷ አቅም እንድትቋቋም ትልቅ አቅም እንደሚፈጥርም ተገልጿል። በልዩ ርዕሰ ጉዳይ ወደምንመለከተው ርዕሰ ጉዳይ አልፈናል። በዛሬ በልዩነት የምንመለከተው የትንታኔ ጉዳያችን የመንግስት የሲቪል ሰርቪስ አገልግሎት ሰጪ ተቋማት ለማህበረሰቡ የሚሰጧቸው አገልግሎቶች በዜጎች እንዴት ይገለጻል? የሚመለከተው አካል ይህንን የአገልግሎት አሰጣጥ ላይ በተመለከተ የተመለከትነውን ርዕሰ ጉዳይ ባልደረባችን ንጉሱ በሪሁን ተመልክቶታል። እሱን ተከታትለን ተመልሰን እንገናኛለን። በኢትዮጵያ የመንግስትና አገልግሎት አስተዳደር ስርዓት ከተመሰረተ ከ100 ዓመታት በላይ ያስቆጠረ ቢሆንም በሚፈለገው ደረጃ ላይ አልደረሰም። ለዚህ ምክንያቱ በዘርፉ ውስጥ በርካታ ሊፈቱ የሚገባቸው የተወሳሰቡ ተግዳሮቶች የነበሩበት በመሆኑ ነው። እነዚህን ችግሮች ለማደራጀት በተለያዩ ወቅቶች የተካሄዱ ጥናቶችን በመፈተሽ እንዲሁም ክልሎችና የፌዴራል ተቋማት አሁን ያሉበትን ሁኔታ በመዳሰስ የመንግስት አገልግሎትና አስተዳደር ሪፎርም ፍኖተ ካርታ በፌዴራል ሲቪል ሰርቪስ አማካኝነት ተዘጋጅቷል። ፍኖተ ካርታው ሚያዝያ 10 ቀን 2016 ዓ.ም በፌዴራል ሲቪል ሰርቪስ ኮሚሽነሮች ካውንስል ጉባኤ የጸደቀ ሲሆን ወደ ተግባር ለማስገባት ዝግጅቶች ሲካሄዱ ቆይተዋል። በኢፌድሪ የሲቪል ሰርቪስ ኮሚሽን የውጭ ግንኙነትና የኮሚዩኒኬሽን ስራ አስፈጻሚ ዶክተር የሽመቤት ቦጋለም ለትርታ እንደገለጹት የመንግስት አገልግሎት አሰጣጥን በማዘመን እንዲሁም የሙያተኛ ምዘናን ጨምሮ በተለያዩ በጥናት በተለያዩ መንገዶች የህብረተሰቡን የአገልግሎት እርካታ ለመጨመር በትኩረት እየተሰራ ነው። ጥሩ የሆነ የፐብሊክ ሰርቪስ አገልግሎትን መስጠት ከሚለው ነገር አንጻር ተነስቶ ለዛ ግብአት ሊሆኑ የሚችሉ በጣም ጥሩ የሆኑ የሪፎርም ሀሳቦች ናቸው የተነሱት እና ያም ፖሊሲው ደግሞ ወደ ስትራቴጂ ወርዶ ስትራቴጂዎቹ እያንዳንዱ ስትራቴጂ እየተነደፈና ውይይትም ከባለድርሻ አካላት ጋርም ውይይት እየተደረገበት አንዳንዶቹም እየተተገበሩ ያሉበት ሁኔታ ነው ያለውና እና ተቋማት ወደ ለውጡ ገብተው ራሳቸውንም ለውጠው አገልግሎታቸውን አዘምነው ለተጠቃሚው አካል ዘመናዊ የሆነ አገልግሎት እንዲሰጡ የማድረግ ስርዓት በሁሉም የፌዴራልም የክልል መስሪያ ቤቶች ጅማሮ ተጀምሯል። እንግዲህ እንደ ፖሊሲ ወይም እንደ ፍኖተ ካርታው ሁሉም ተቋም በአንድ ጊዜ አይገባም። ሙከራ አለ። ዌቭ 1 ዌቭ 2 ብሎ አስቀምጧቸዋል እና በዌቭ 1 የሚገቡ የተወሰኑ የመንግስት የፌዴራል ተቋማት ነበሩ እና በዌቭ 1 8 የሚኒስቴር መስሪያ ቤቶች ወደ ስራ ገብተው ከዛ ውስጥ ደግሞ ሲቪል ሰርቪስ አንዱ ነው ወደ ለውጥ ገብተው ራሳቸውን ሪፎርም አድርገው በዛው ልክ ደግሞ አገልግሎታቸውን እንዲያዘምኑ በዛውም ደግሞ ሪፎርሙ እየተተገበረ ምን አይነት መሻሻሎች ያስፈልጉታል። እንደገና ደግሞ ይሄ ሪፎርም በሶስት ነው የሚመደበው ሂደቱ ማለት ነው። የመጀመሪያው የዝግጅት ተግባር አለ። አንድ ተቋም ልክ እንደጀመረ ወዲያውኑ ሪፎርም ማምጣት አይችልም። ለሪፎርሙ የሚያዘጋጁ የዝግጅት ተግባራት ስራዎች አሉ ወይም እቅዶች አሉና በዝግጅት ምዕራፍ የሚሰሩ ከዛ ደግሞ ይመዘንና ያ ተቋም በዝግጅት ምዕራፍ መስራት ያለበትን ሰርቶ ማግኘት ያለበትን አግኝቷል የሚለው ይመዘንና ከምዘና በኋላ ደግሞ ወደ ተግባር ምዕራፍ የሚሸጋገር ይኖራል።
ከዛ በተግባር ምዕራፍም እንደዚሁ የሚሰሩ ስራዎች አሉ፣ የሚታቀዱ ነገሮች አሉ። እቅድን አሳክቶ ውጤታማ የሆነ ውጤት መሰረት ያደረገ ነው። የዚህ ሪፎርም ዋናው ለየት የሚያደርገው ነገር ውጤት ነው፣ ሂደት አይደለም። ውጤትን መሰረት ያደረገ ስራ ሰርቶ ከዛ ተመዝኖ እንዘን ጥሩ ውጤት አስመዝግቤያለሁ ብሎ ያለ ደግሞ ወደ ማጥናት ያንን ለውጥ ወደ ማጥናት ተግባር ይሸጋግራል። ፈጣን ቀልጣፋ የመሶብ የአንድ ማዕከል አገልግሎት በቀጣይ የ24 ሰዓት አገልግሎት እንዲሰጥ ለማስቻል እየተሰራ መሆኑን ያነሱት ዶክተር የሽመቤት ለውጥ የአንድ ተቋም ብቻ ሳይሆን የሁሉንም ተሳትፎ ስለሚጠይቅ ባለድርሻ አካላት ተገቢ ሚናቸውን መወጣት እንደሚገባቸው ገልጸዋል። ከልዩ ዘገባችን ተመልሰን ተገናኝተናል። አሁን ደግሞ ከውጭ ወዳገኘናቸው ዜናዎቻችን እናልፋለን። ቻይና ከ53 የአፍሪካ ሀገራት ጋር እንደ አውሮፓውያን አቆጣጠር ከግንቦት 1 2026 ጀምሮ ወደ አገሯ ለሚያስገቡት ምርቶች ምንም አይነት ታሪፍ እንደማትጥል ማስታወቋን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግበውታል። ቻይና ከነዚህ የአፍሪካ ሀገራት የጋራ ኢኮኖሚ አጋርነት ስምምነቶችን ለመደራደርና ለመፈረም ግፊት ማድረጓን ቀጥላለችም ነው የተባለው። እንዲሁም እንደ ግሪን ቻናል ባሉ የተሻሻሉ ዘዴዎች ወደ ቻይና የሚላኩ የአፍሪካ ምርቶች ተደራሽነትን የበለጠ እንደምታሰፋ የመንግሥት ቴሌቪዥን ዘገባ አመላክቷል። የቻይና ግሪን ቻናል ቅድሚያ ለሚሰጣቸው ዕቃዎችና አገልግሎቶች ወይም ኢንቨስትመንቶችን በአነስተኛ ቢሮክራሲ በተቀላጠፈ ሁኔታ ወደ አገሪቱ እንዲገቡ የሚያደርግ አሰራር መዘርጋቷም ተገልጿል። ቻይና የጋራ ጠቃሚነት ያለው ትብብርን ለማጎልበትና ሁለቱንም ሀገራት የሚያስጠቅም የቻይና አፍሪካ ማህበረሰብ የወደፊት የጋራ ጠቃሚነትን ለማረጋገጥ ዝግጁ መሆኗን መናገሯን ነው የቻይና መገናኛ ብዙሃን ጠቅሶ የዘገበው። አንድ 100% ውጤታማ የሆነውን የካንሰር ክትባት ሩሲያ ይፋ ማድረጓን አስታወቀች። ሩሲያ ኤንቶሮሚክስ የተሰኘውን አዲሱን የካንሰር ክትባቱን በክሊኒካዊ ሙከራዎች ላይ 100% ስኬታማ መሆኑን ለክሊኒካዊ አገልግሎት እንዲውል መፍቀዷን ነው ያስታወቀችው። የካንሰር ህመምን ውስብስብነትና አይነቱ የበዛ በመሆኑ ማንኛውም ሙሉ በሙሉ ስኬታማ ነው የሚል የሕክምና ግኝት የዓለምን ትኩረት መሳቡ አይቀሬ ነው ተብሎለታል። ይህ ክትባት በሽታን የመከላከል ስርዓትን በማነቃቃት የካንሰር ሌሎች ወይም ደግሞ ሴሎች እንዲያጠቃ ወይም ደግሞ የካንሰር ምልክቶችን ለይቶ እንዲመታ ተደርጎ የተሰራ መሆኑም ተብራርቷል። ይሁን እንጂ በአንኮሎጂ የካንሰር ህመምና ዘርፍ 100% ስኬት የሚለው አገላለጽ አብዛኛው ጊዜ ለአንድ የተወሰነ የካንሰር አይነት ደረጃ ወይም ደግሞ ለተወሰነ የሙከራ ተሳታፊዎች እንጂ ለሁሉም የካንሰር አይነቶች ላይሆን እንደሚችል የባለሙያዎች ቅድመ ግምት እየተሰጠው ይገኛል። ክትባቱ በዓለም አቀፍ ደረጃ ተቀባይነት ለማግኘት ዝርዝር መረጃዎችን በገለልተኛ አካላት መፈተሽ እንዳለባቸው ነው ባለሙያዎች የገለጹት። ይሁን እንጂ እንደ ሩሲያ የጤና ባለሙያዎች ክትባቱ አስተማማኝ ነው ሲሉ መናገራቸውን ዘገባዎች አመላክተዋል። በመጨረሻም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከዩናይትድ ስቴትስ ጋር ለሚያደርጉት ሁለተኛው ዙር የኒኩሌር ድርድር የስዊዘርላንድስ ዋና ከተማ ጄኔቭ ስለመግባታቸው ተሰማ። አሜሪካና ኢራን በተዘዋዋሪ የሚያደርጉት ድርድር ማክሰኞ ዕለት በጄኔቭ እንደሚጀመርም ተገልጿል። ድርድሩን የምትመራው ኦማን መሆኗ የተገለጸ ሲሆን የአሜሪካ ልዑካን ቡድን ስቲቭ ዊትኮፍና ጃሬድ ኩሽነር እንደሚመሩትም ይጠበቃል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ዋሽንግተን ውጤታማ ስምምነት ላይ ለመድረስ ጥረት እያደረገች መሆኑንም አስረድተዋል። ከኢራን ጋር ምንም ውጤታማ ስምምነት ላይ ለመድረስ አልቻልንም፣ እኛ ግን እየሞከርን ነው ሲሉ ተናግረዋል። አክለውም ስቲቭ ዊትኮፍ እና ጃሬድ ኩሽነር ከኢራን ጋር ለሚደረገው ድርድር ወደ ስፍራው እያመሩ መሆኑን ነው መረጃዎች የሚያሳዩት። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ቅዳሜ ዕለት ባደረጉት ንግግር ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ መድረስ እንደሚመርጡ መናገራቸውን ነው ቢቢሲ በዘገባው ያሰፈረው።
አድማጮች ከትርታ 97.6 ኤፍኤም የትርታ 600ን በመከታተል ላይ ትገኛላችሁ። አሁን ደግሞ በቀጥታ የምናልፈው ዕለታዊ የቢዝነስ መረጃዎችን ወደምናድምጥበት ሰዓት ነው። በቅድሚያም 9ኛው የአፍሪካ ቢዝነስ ፎረም ከዛሬ ጀምሮ በአዲስ አበባ ይካሄዳል። የተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን እንዲሁም ከአፍሪካ ህብረት ኮሚሽንና ሌሎችም ባለድርሻ አካላት ጋር በመሆኑ እውነቱን አዘጋጅተውታል። የአፍሪካ መጻኢ ጊዜ በፋይናንስ መደገፍ ስራና ኢኖቬሽን ለዘላቂ ትራንስፎርሜሽን የፎረሙ መሪ ሀሳቦች ናቸው። የአፍሪካ ቢዝነስ ፎረም በአፍሪካ የልማትና ኢኮኖሚ እድገት ጉዳዮች ላይ ትኩረቱን በማድረግ በየዓመቱ የሚካሄድ ከፍተኛ አህጉራዊ የምክክር መድረክ መሆኑን ኢዜአ ከሲኤንኤን ያገኘውን መረጃ ጠቅሶ ዘግቦታል። አህጉራዊ መድረክ የአፍሪካ መሪዎች፣ ባለሀብቶች፣ የግሉ ዘርፍ ተዋናይና የልማት አጋሮች በአንድ መድረክ የሚያገናኝ ነውም ተብሎለታል። ፎረሙ አጋርነትና ኢንቨስትመንት መጠንን ማሳደግ በተለይም የመንግስትና የግል የተቀናጀ የፋይናንስ አቅርቦትን ጨምሮ የተለያዩ የፋይናንስ አማራጮችን ማስፋት በሚቻልበት ሁኔታ ላይ ይወያያል ተብሎ ይጠበቃል። የስራ ዕድል፣ ምቹ የኢኖቬሽን ስነ ምህዳርና የአፍሪካ የፈጠራ አቅም አሟጦ መጠቀም በፎረሙ ላይ ምክክር ከሚደረግባቸው አጀንዳዎች መካከል ይጠቀሳሉ። በተለይ የዲጂታል ኢንዱስትሪዎች፣ የአነስተኛና መካከለኛ ኢንተርፕራይዞች እንዲሁም እየሰፋ ያለው የአፍሪካ የፈጠራ ዘርፍ ትኩረት ተሰጥቷቸዋል። በፎረሙ የተለያዩ ኢኒሼቲቮችና ማዕቀፎች ይተዋወቃሉ ተብሎም ይጠበቃል። የወጣቶች የኢኖቬሽን ስራ ከፋይናንስ አቅርቦት ጋር የሚያስተሳስር የአፍሪካ የወጣቶች አይበገሬነትና ትራንስፎርሜሽን ማዕቀፍ ይፋም ይሆናል ተብሎ ይጠበቃል። በሲኤ የበለጸገውና የመንግስትና የግሉ ዘርፍ የፋይናንስ ቃል ኪዳኖችን ትግበራ የሚከታተልና የሚቆጣጠር ስርዓትም በፎረሙ ይፋ ሆኖ ወደ ተግባር ይገባል። ለ2 ቀናት በሚቆየው ሁነት ላይ የአፍሪካ ሀገራት የመሪዎች የምክክር መድረኮችና የባለሙያዎች ውይይቶችም እንደሚደረጉበት ተገልጿል። አነስተኛና መካከለኛ ኢንተርፕራይዞች፣ የፈጠራ ባለሙያዎች ከባለሀብቶችና ፋይናንስ አቅራቢዎች ጋር የሚያገናኝ አውደ ርዕይም ይካሄድበታል ተብሏል። እውነቶቹን ቃል ኪዳኖችን ወደ ተጨባጩ የኢኮኖሚ ፕሮጀክት ለመቀየር አስተዋጽኦ እንደሚያደርጉም ተመላክተዋል። የአፍሪካ ቢዝነስ ፎረም በዘላቂ ልማት ግቦችና አጀንዳ 2063 የተቀመጡ ግቦችን እንዲሳኩ ስትራቴጂካዊ ሚናውን እየተወጣ እንደሚገኝም በመረጃው ተጠቅሷል። በመጨረሻም አውሮፓ ህብረት ለኢትዮጵያ ሁለተኛውን የውጭ ቀጥታ ኢንቨስትመንት ምንጭ መሆኑን በግሎባል ጌትዌይ ኢኒሼቲቭ አማካኝነት ኢኮኖሚያዊ አጋርነቱን እያጠናከረ እንደሚገኝ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎረም ኤምስበርገር ገለጹ። አምባሳደር ሶፊ ፎረሙ ኤምስበርገር ለጋዜጣ ፕላስ እንደገለጹት ከሆነ በአሁኑ ወቅት በኢትዮጵያ ወደ 200 የሚጠጉ የአውሮፓ ኩባንያዎች እንደሚገኙ በመግለጽ በዚህም የተለያዩ የጋራ ስራዎች እንደሚከናወኑ ገልጸዋል። አምባሳደር እንደገለጹት ከሆነ በእነዚህ በኢትዮጵያ ከ200 የሚጠጉ የአውሮፓ ኩባንያዎች የሚንቀሳቀሱ ሲሆን ህብረቱ የኢትዮጵያ ቀዳሚ የውጭ ንግድ መዳረሻ ነው ብለዋል። ከጦር መሳሪያ በቀር ሁሉም ነገር በተሰኘው ስምምነት መሰረት የኢትዮጵያ ምርቶች ያለምንም ቀረጥና ኮታ ወደ አውሮፓ ገበያ እየገቡ መሆኑን ጠቅሰው ህብረቱ በንጹህ ኢነርጂ፣ በዲጂታል ሽግግርና በግብርና መስኮች ለሚከናወኑ ተግባራት 1.49 ቢሊዮን ዩሮ መመደቡንም አስረድተዋል። ይህም ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆን ከማገዙም በላይ ለስራ ዕድል ፈጠራ ትልቅ ሚና እንዳለውም አብራርተዋል። እንደ አውሮፓውያኑ አቆጣጠር ከሚያዝያ 20 እስከ 22 2026 የሚካሄደው የኢትዮጵያ አውሮፓ ህብረት የንግድ ፎረም የኢንቨስትመንት አቅምን ለማስተዋወቅ ወሳኝ መድረክ መሆኑን አምባሳደር ሶፊ ፎረም አመላክተዋል። አድማጮች፣ የሰዓቱ የቢዝነስ መረጃዎቻችን እነዚህ ነበሩ።
አድማጮች ከትርታ 97.6 ኤፍኤም በመከታተል ላይ የቆያችሁ ትርታ 600 ከሀገር ውስጥና ከባህር ማዶ ያዘጋጅናቸው ዜናዎቻችን በልዩ ዘገባ እንዲሁ የመንግስት የሲቪል ሰርቪስ አገልግሎት ሰጪ ተቋማት በምን አይነት ሁኔታ ላይ ይገኛሉ በሚሉ ጉዳዮች በልዩ ዘገባችን ተመለከት ነው። ዕለታዊ የቢዝነስ መረጃዎችን አካተን የጋራ ቆይታ አደረገን። አህመዲን ሸረፋ እያስተናገድኳችሁ ከእናንተ ጋር ቆይታ አረኩኝ። ዳዊት ተፈራ በቴክኒክ ቁጥጥሩ አብሮን ዘልቋል። ቀሪ ጊዜያችሁ ያማረና ደስ የሚል እንዲሆንላችሁ ተመኘው። ምሽት 12 ሰዓት ላይ በትርታ 4 ማዕድ በድጋሚ እንገናኛለን። መልካም ቀን እንዲሆንላችሁ ተመኘው። ጤና ይስጥልኝ።